ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚ ክፍል 17 ላይ እንግዲህ ኑሃሚና ኤርሚቾ ተለያይተዋል ማለት ነው። የተለያዩበት ምክንያት ደግሞ በወይዘሮ ገነትና በናሆሜ ፍቅረኛ ምክንያት ነው ማለት ነው። ናሆሜ ማለት እንግዲህ አዲስ የመጣው አርቲስት ነው። መጥተዋል። በጣም ደስ የሚል ልጅና ስነስርዓት ያለው ወይም ደግሞ የሚስብ ልጅ ነው። ገባችሁ? እና ማለት ነው ቤተሰቦችዬ ኑሃሚና ኤርሚቾ የተጣሉበት ምክንያት ወይዘሮ ገነት እኔ በጣም ታምሜ ያለው የምበላው ነገር አጥቻለሁ፣ ጎዳና ላይ ወጥቻለሁ፣ ኤደንም ጥላኝ ጠፍታለች። ስለዚህ እባክሽን ማደሪያ ስጭኝ፣ ቤትሽን እየጠረኩ በረንዳ ላይ የሚሆን ማደሪያ ስጭኝ ብላ ስትለምናት እንግዲህ ኑሃሚዬም አዝና ከባለቤቷ ከአቶ ኤርሚያስ ጋር ተነጋግራ ኤርሚዬ እባክህ እሷን አሟታል፣ በዛ ላይ ደግሞ ቆጭቷታል፣ ስታረገው የነበረው ነገር በጣም ቆጭቷታል፣ በዛ ላይ ደግሞ ስለታመመች እባክህ ለትንሽ ጊዜ ማረፊያ እስከምታገኝ ድረስ እዚህ ትሆን ብላ ለምናው ነበረ። እሱም በሀሳቡ ተስማምቶ እንግዲህ አንቺ ካልሽ አንቺን ከሚከፋሽ እዚሁ ትሆን ችግር የለውም፣ ግን እሷን እኔ አላመንኳትም፣ ትጎዳሻለች፣ ነግሬሻለሁ። እነዚህ ሰዎች አንድን ካገኙ ለመግደል ወደ ኋላ አይሉም እና እባክሽን እንደዚህ አታስቢ፣ ለሰው ቶሎ ብለሽ ልብሽን አትስጪ ብሎ ነበረ። እንደዛም ሆኖ ግን እሷ እሺ ብላ ተስማምታ ቤቷ ውስጥ አስቀምጣት ነበረ። እሱና እሷ አንድ ላይ ፍቅራቸውን እየቀጩ ተኝቶ ባሉበት ሰዓት የሄርሚ ስልክ ቻርጅ ላይ ስለነበረ ከቻርጀሩ ላይ አንስታ የሄርሚ ፍቅረኛ ከዚህ በፊት ፍቅሬ እያለ ሲያወራ ካስታወሳችሁት ብዙ ጊዜ እያወራ ነበረና እሷ ደግሞ የእሱ ፍቅረኛም የናኦሚ ፍቅረኛ ናት። ሄርሚን በጣም ተወደዋለች፣ ታፈቅሯለች። ከሱ ጋር መኖር ስለምትፈልግ ብቻ የሀብታም ልጅ ስለሆነ ናሆሜ እሱ ጋር ሆና ነበር ብር እያመጣች ለሄርሚ ስትሰጠው የነበረው። መኪናው፣ ቤቱ፣ ሁሉም ነገሩ የእሷ ነበር። አንድ ላይ እንኖረበታለን ብሎ ነበር ቤቱንም የሰሩት ወይም ደግሞ የተከራዩት ማለት ነው። እንደዛም ሆኖ እንግዲህ ስልኩን ሲደወል ወይዘሮ ገነት አንስታ የኔ ፍቅር ብላ ስትጠራው የኔ ፍቅር እያለ ነው እንዴ ብላ ስልኩን ከያዘች በኋላ አስባበት ሹልክ ብላ በበር ካየቻቸው በኋላ ተመልሳ መታ ይሄን ነገርማ መናገር አለብኝ፣ ለካ ሚስት እያለው ነው እሷ እያማገጠችው ያለችው፣ ይሄን ነገር ማበላሸት አለብኝ፣ እሷን የምጎዳበት ማግኘትማ አግኝቻለሁ ብላ አስባበት አሰላስላ ማድረግ ያለባትን ነገር አስባ ለልጅቷ ደውላ ልጁ እዚህ ተኝተዋል መኝታ ቤት ውስጥ ከሴት ጋር ነው፣ ሚስቱ ጋር አቅፎ እየተኛ ነው ብላ ለሷ ተናገረች። ያን እሷ ቤቱ ስለምታውቀው ያን ሮጣ መጣ ወደ ክላስ ስትገባ እንግዲህ እነሱ አንድ ላይ ተኝቶ ፍቅራቸውን እየቀጩ ነበር። ኤርሚያስ እኔ ላይ እንደዚህ ታረጋለህ፣ እኔ ላይ እንደዚህ ትጫወታለህ፣ እኔ ለአንተ ብዬ ስንትነ ሴትነቴን አሳልፌ ሰጥቼክ አንተ እኔ ላይ እንደዚህ ትጫወታለህ ወይ ብላ ስታብድበት ነበር። ሄርሚ ደግሞ ከኑሃሚ ጋር ነበርና ኑሃሚ ምንድን ነው ብላ ግራ ተጋብታ ባለችበት ሰዓት ዛጋው ጥሏት ልጅቷን ነበር የተከተለው። ጭራሽ እኔን ትቶኝ ምን እንደሚሰማኝ ራሱ ሳያስብ እሷን እንዴት ይከተላታል ብላ ኑሃሚዬ በጣም ተናዳለች። በጣም ከፍቷታል። ከቤቱ ምንም ሳትይዝ እግሯን ባዶ ነበር ከቤቱ የወጣችው። በጣም ነው ያሳዘነችው። አሁን ለአባዬ ምንድን ነው የሚለው ሴትነቴን ሁሉ ነገር ያጣሁት ለዚህ ሰው እየተታለልኩ የኔ ኑሃሚ ሞትኩ ብላ እያበለች ነበር። አይዞሽ ለማንኛውም የኔ ውድ